ወርኩት እናቴ ዝም በይኔ ልጅ አሁን እዚህ ግቢ ነው ወስደሽ ግን እኮ እናቴ ግቢ ኔ ልጅ ከመቼ ጀምሮ እናትሽ መጥተሽ መስማት ያቆምሽው ግቢ አሁን እርግጠኛ ነው ተርሶ ነው የደወሉት አዎ እባክህ ይቅርታ አድርግልኝ እኔ ምንም ማውቀው ነገር የለም እኔ ጉልቻ ስለማድረግ ምስኪን ታሰው ነው ልጅ ብቻዬን ማሳደጋት እኔ የሆነ ነገር ኮንኩ ልጅ ምን ትሆናለች ይቅርታ ወይዘሮ ገነት ይሄ ጉዳይ በእኔ የሚወሰን አይደለም ለጥያቄ ብቻ ነው የተፈለጉት የደበቁት ነገር ስላለ ብቻ ነው አጣርተን ቶሎ እንለቀውታለን እሺ ልጅ የደበቁት ነገር ካለ ለኛም ለርሶም ቢናገሩ ጥሩ ነው አይ እኔ ምንም ማውቀው ነገር የለም ምንም የሚያስለቅስ ነገር እኮ የለውም ወይዘሮ ገነት እሺ አላለቅስም እሺ እንሂድ አልማዝ እናትሽ የለችም ቆይ ምን ታደርጊ ነው የመጣሽው ያምሻል እንዴ ቆይ ስለምታይሽስ እሷን ለማግኘት አይደለም የመጣሁት አንቺና ባይሉማ እንደሞኝ ልታጃጁ ሊሞከራችሁ አይደል ባይሉ ታስሯል አልኩሽ እኮ ብርሽንም ደግሞ እያዘጋጀሁልሽ ነው ቆይ እስከ ነገ ብለሽኛል ነበር እና በዚህ በጠዋት ከየት አመጣለሁ ሲጀመር አንቺ በጠዋት እንዴት አዲስ አበባ ገባሽ እውነትም ልጅ ነገር ነሽ መጀመሪያም ቢሆን አዲስ አበባ ሆኜ ነበር ያወራሁሽ በስተመጨረሻም ቃል ተዋረደች ሰላምና ብሌን አብረው የሚኖሩበት ጊዜም እየተቃረበ ይመስላል ነገር ግን የብሌን አሳዳጊ ወይዘሮ ገነት በማታውቀው ነገር ወደ እስር ቤት ሄዳለች በዚህም ለብሌን ወይም ለልጇ ስትል ዛሬ ላይ ብሌን ግራና ቀኙን በማየትና በመመልከትም ብቸኝነት እንደተሰማትም እየተናገረች ነው በዚህም እናቴ በማታውቀው ነገር በኔ ስበብ ወደ እስር ቤት ገባች እያለችም እያለቀሰችም ነበረ በሌላ በኩል ዳግም አሁን ላይ ለብሌን ያለው ፍቅርም እየቀዘቀዘ መጥቷል ይህም እንግዲህ ብሌን ካጠገቤ እንዳትደርስ እኔ የወንጀል ተባባሪ የወንጀለኛ ተባባሪ አይደለውም በማለትም እንዳይቀርባት አድርጋለች ሰላም ጤና ይስጥልን ውድና የተከበራችሁ ቻናሌ ተከታታዮች እንደምን አላችሁ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው ይሄም በአደራ ድራማ እጅግ አዝናኝና እንዲሁም ትምህርት ሰጭም ስለሆነ እንደምትማሩበትም ተስፋ አደርጋለሁ እናንተም እንደተለመደው ላይክ ሼር ኮሜንት ያደርጋችሁ አበረታቱኝ ታዲያ አሁን ላይም አልማዝ ተበያዋም በብር እየተደራደረች ነው ይሄም ኃይልና ቃል የገቡላትን ብር ካላስገባችሁልኝ አሁን ላይ ለሰላም የምናገራት ነገር አለኝ ወደ ቤት መምጣት አይቀርም ባለችው መሰረትም ሳትውል ሳታድርም ወደ ሰላም ቤት አመርታለች በዚህም ቃል በጣም ደንግጣለች ቃል በአሁኑ ሰዓት በጣም የማትወጣበት ችግር ላይ ናት በዚህም ሰላምን ብር ስጭኝ እባክሽን ብትላትም እንኳን በአሁኑ ሰዓት እንዴት ብር ትጠይቅኛለሽ እኔ እኮ አጣብቂ ውስጥ ነኝ ያለችም እንግዲህ እየመለሰልችላትም ነበረ ታዲያ ብሌንም እንደተለመደውም ብዙ ነገሮችን ዝታም ነበረ በዚህም በዳጊና እንዲሁም በሰላም በቃል ባደረጉት ነገርም በጣም ተጸጽታም ስለነበረ እንዲሁም ስሜታዊ በመሆንም ወዲያውኑ ወደ ፖሊስ ነበር የደወለችው ወደ ፖሊስ በመደውልበት ሰዓትም እባክዎትን የወንጀል ጥቆማ ከሆነም እባክዎትን የት አካባቢ ነው በማለትም እንግዲህ ፖሊሱም ያው ሁኔታውንና ቦታውን ለማጣራት መልስን ሲጠብቅ መጨረሻ ላይ ግን ብሌን አይኔ ማውቀው ነገር የለኝም በማለትም ስልክም በመዝጋት እንዲሁም በተጨማሪ ሴሟንም አውጥታ በመጣል ነበረ እንግዲህ ፖሊሶችን ሸመጠጠቻቸው ፖሊሶቹም ወዲያውኑ ሴም የወጣበትን ሴምን በማጣራት ወዲያውኑም የሄዱ ወደ ገነት ቤት ነበረ ይህም ሴም የወጣው በገነት ስም ስለሆነ እሷ በማታውቀውና እንዲሁም ባልገባት መንገድም ሴሙ ባንቺ ስለወጣም ባንቺ ስም ስለወጣ ስለዚህ ወንጀል ተጠቁመን ነበረ ነገር ግን አጭበርባሪ ነሽ ስለዚህ ያው እንደ ጥያቄ ትፈለጋለሽ በሚል
እንግዲህ ያው ገነትን አስደንግጠዋታል። ገነትም በአሁኑ ሰዓት ይህን ሲም የምትጠቀምበት ልጄ ናት በማለትም ጀመርመር ብታደርገውም እንኳን ወዲያውኑም እሷም የሆነ ነገር እንደተፈጠረ ገብቷታል። ታዲያ ልጄ እንዴት እስር ቤት ትገባብኛለች? እኔው ሄዳለሁ በማለትም ብሌንንም ያው ዝም በይ እኔ ሄዳለሁ በማለትም እንግዲህ ሁለታቸውም ተከራክረዋል ማለት ነው። ብሌንም በጣም ደንግጣለች። እኔ ነኝ ብለው ከፖሊሶቹም ፊት ተከራክረውም ነበረ። ወዲያውኑም እንግዲህ ገነትም እባክሽን ልጄ እኔ መሄድ እችላለሁ በማለትም አጣርተው ይለቁኛል እያለችም እያለቀሰችም ነበረ የሄደችው። በሌላ በኩል ሰላም አሁን ላይ ለብሌንም ይቅርታ ጠይቃትም ነበረ። ብሌንም ቢሆን እኔ ይቅርታ አድርጌልሻለሁ፣ ነገር ግን ለፖሊስ የሚለውን ነገር ሀሳቤን ቀይሬያለሁ በማለትም አሁን ላይም ለፖሊስ እንደማታመለክትና እንደተወችም ተናግራለች። ነገር ግን ሰላም ብዙ ነገር እንዳደረገቻትና እንዲሁም በተለይ ገነትንም አመነጫጭቃ እንዳወጣቻትም ስታስብ ይቅርታም ጠይቃታለች። በሌላ በኩል አሁን ላይም ለአልማዝ የሚከፈለውን ብርም ደጋግሞም እየጠይቃትም ነበረ። ሳሚም አስፈራርተው ሰላም ብር ለመቀበል አሁንም ደጋግሞም እየደወለ ነበረ። ይህንን ብር ወዲያውኑ ለአልማዝ ካልከፈልነ ነገራቶቹ ሁላ እየተደበላለቁ ይመጣሉ። ነገሮች እንዳሰብናቸው አይሄዱም። ስለዚህ የግድም ብለን ከሰላም ብር መቀበል አለብን ባላቸው መሰረት ደጋግሞም እየደወለ ነበረ። ታዲያ ሰላምም ወደ ገነት ሂዳም ስለነበረ ከቃል ጋር ስልኩንም ልታነሳው አልቻለችም። ያነሳችውም ቃል ነበረች። ቃልም እንግዲህ ብዙ ነገሮችን እየዘበራረቀች እያወራች ባለችበትም ሰላም ትደርስባታለች። ሰላምም ምንድን ነው ከማን ጋር ነው የምታዋሪው? ደግሞ የኔ ስልክ እኮ ነው የምታዋሪበት በማለትም እጅ ከፍንጅ ስትይዛትም እሷም ብዙ ነገር መልሳላታለች። ጓደኛዬ እኮ ናት እማዋራት በማለትም ለማባበል ብትሞክርም ስልክ ቁጥሩን የግዴታ ሴቭ ማድረግ አለብኝ በማለትም ሰላም እንግዲህ ሴቭ አድርገዋለች። በጣም ደስ የሚል ስራ ነው የሰሩት እዚህ ላይ። ምክንያቱም ሰላም አሁን ላይ ይሄንን ስልክ ቁጥር ካወቀችና እንዲሁም ሁኔታውንም ካጣራች ቃል ተንኮለኛ እንደሆነችና እንዲሁም ምን ያህል ስር እንደሰደደችም ትለያለች ማለት ነው። እና በጣም ደስ ይላል ማለት ነው። ታዲያ በዚህም ሰዓት እንግዲህ ሳትከራከርም ነበረ ወዲያውኑ ብሩ ስላልገባላት አልማዝ ወደ እነ ሰላም ቤት የመጣችው። በዚህ እንግዲህ ግርግር መሀል ማለት ነው በጣም ቃል ተረባብሻለች። ስልክም ስታወራም ይዛታለች። በዚህ መሀል ነበረ አሁን ላይ ሰላም እንዳላየችም አይታለች ማለት ነው። ነገር ግን አልማዝም ለምንድን ነው እስካሁን ድረስ ኃይሉ ብሩንም አላስገባልኝም አንቺም አስገባልሻለሁ ብለሽ ነበረ፣ ክዳችሁኛል፣ ለምንድን ነው በማለትም እንግዲህ ተሸፋፍና መታለች። በዚህም ቃል የምትገባበት የምትወጣበት ግራው ገብቷታል ማለት ነው። ለምንድን ነው እንዴት መጣሽ? እንዴትስ አዲስ አበባ በዚህ ፍጥነትና በዚህ ቅጽበት መጣሽ? ስትላትም ለካ ሞኝ ነሽ፣ ለካም ደግሞ ልጅነትሽን አልጨረሽም በማለትም አልማዝ አሁን ላይ እጅ ከፍንጅ ይዛታለች ማለት ነው። በአሁኑ ሰዓት ብሩን ካልተቀበለች አሁን ላይ ለሰላም ሁሉንም ነገር ፍርጥርጥ አድርጋ የምትናገር ይሆናል ማለት ነው። ታዲያ ሰላምም እንግዲህ ለእይታ ባታውቃትም እንኳን ማን እንደሆነች እንግዲህ ያው ባታስታውስም ከማን ጋር እንደሆነችም ታውቃለች ማለት ነው። ታዲያም አሁን ላይ ሁሉንም ነገር ፍርጥርጥ አድርጋ ቃል እንድትነግራት መያዝ አለባት ማለት ነው። ስልክ ቁጥሩንም ያደረገችውን ቁጥርም ወዲያውኑ ከሳሚ ጋርም ተደዋውለው ያወራሉ ብዬ ተስፋ አድርጋለሁ። ሳሚ አሁን ላይ ብሌን ነጻ ማውጣትና እንዲሁም ሰላምንም ነጻ ማውጣት ይፈልጋል። ምክንያቱም የኃይሉንና የቃልን ተንኮል ስለሚያውቅ ማለት ነው። ታዲያ አሁን ላይ የገነት መታሰር በጣም ከባድ ነገር ነው። ምክንያቱም በማታውቀው ነገር አሁን ላይ ለምንስ እንደታሰረች የማታውቅ ሴትዮ ናት የታሰረችው ማለት ነው። ብሌንም የእውነቱንም ተናግራ እንግዲህ ሁኔታውንም ሰላምም ነጻ ትወጣለች ብዬ አስባለሁ። ከዚህ ላይ ግን ዋና
ትልቁን ችግር የያዘችው አልማዝ ናት። አልማዝ በአሁኑ ሰዓት ራሷን አጋልጣ ሁኔታውንም መናገር አለባት። ሰላምንም አግኝታ ማውራት አለባት ማለት ነው። ከቃልና ከኃይሉ የምትቀበለውን ብር በቅንነት ወይም ያው በልመናም ቢሆን ብትጠይቃት ይቅርታ ጠይቃት የምትፈልገውን ገንዘብ ከሰላም ማግኘት ትችላለች ማለት ነው። እናም የዛሬው ክፍል ምን ይመስላችኋል ቤተሰብ? እናንተ ሀሳብ አስተያየታችሁን በኮሜንት መስጫ ላይ አስቀምጡ እያልኩኝ ለዛሬ የነበረን ቆይታ ይህን ይመስል ነበረ። ስለተከታተላችሁኝና አብራችሁኝ ስለቆያችሁ ከልብ አመሰግናለሁ በማለት ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱ። ቻው